ጆዜ በሪያል ማድሪድ ኢዝ ባክ። በተለይ ደግሞ የሪያል ማድሪድ የላሊጋ በጣም ውጤታማ ጅማሮች እናነሳለን። ጊዜው ገና ነው። ማድሪድ ግን ዘንድሮ ቆርጦ የተነሳ ይመስላል። በተለይ ባለፉት 2 ዓመታት ባዶ እጁን አጨብጭቧል። ዘንድሮ ያንን ላለመድገም ዘአንተቸብል ይሏቸዋል ኪሊያን ምባፔ፣ ሄጁድ ሱፐር ጁድ እና ቪኒ ጁኒየር ብራዚላዊ ጥበበኛ የጆዜ የማይነኩት ኮከቦች ናቸው። በማድሪድ ውጤታማ አጀማመር ላይም ሞሪኒዮ ከ13 ዓመታት በኋላ ተመልሰው ትናንትና በሳንቲያጎ በርናባው ሲታዩ ሶሲዳድን 4-1 ረምርመዋል። የመጀመሪያው አጋማሽ አስቸጋሪ ነበረ። ሰከንድ አፍ ግን የጆዜ ግሰጻና የሃፍ ታይም ቶክ ለውጥ ፈጥሯል ብሏል። ፌዴ ቫልቬርዴ ነው ይህንን የተናገረው። አንበሉ ወደ መሃል ሜዳ ተመልሷል። እንደ ኩኮሬላ፣ ኩናቲ አይነት በርናንዶ ሲልቫ አይነት ተጫዋቾች የጆዜ ለውጥ ሚስጥር ሆኗል። ማድሪድ ሚዛኑን የጠበቀ ቡድን መስሎ እየታየ ይገኛል። ዘሪያሊቲ ቼክ ግን ኤል ክላሲኮ ነው። ባርሴሎናን እስኪያገኝ ድረስ ብናየው ይሻላል ይላሉ በርካቶች። ጥሩ ትራንዚሽን ላይ ግን ፈጥነው ገብተዋል። 2 የላሊጋ ተከታታይ ጨዋታዎችን ማሸነፍ ችሏል። ኪሊያን ምባፔ በ2 ዓመት ብቻ 88 ጎልና 12 አሲስት አድርጎ በአጠቃላይ ጎልና በአሲስት ኮንትሪቢዩሽን 100 ደርሷል። ምን አይነት ተጫዋች ነው! አንድም ዋንጫ ግን ከፔዤ ከለቀቀ በኋላ አላሸነፈም። እርሱም ተስፋ አድርጓል። ከጆዜ ጋር የዋንጫዎቹ ዘመኖች እየመጡ ነው ይላል። ማድሪድ ኢዝ ባክ እንላለን በአብይ ጉዳያችን። ከዛ ውጪ የዩናይትድ የተከላካይ መስመርን እንቃኛለን። በቃ ግዢ በዚህ ነው የሚጀመረው እነ ማጓየርን አምነን የሚለው ትልቁ ጥያቄ ነው። በማይክል ካሪክ እና በራክትሊፍ አስተዳደር ላይ ከካሪክ ባህሪ ጋር ከካሪክ በጣም ሃምብል ባህሪ ጋር በጣም ጥሩ አሰልጣኝ ነው፣ ግን በጣም ተጭኖ ቦርዱን ወደ ግዢ ለማምጣት የሚያስችል ፐርሰናሊቲስ ካሪክ አለው የሚለው ራሱን የቻለ ጥያቄ ነው። ዩናይትድ አጀማመሩ መልካም አይደለም። የዓመቱ ኮከብ ተጫዋች ብሩኖ ሽልማቱን ተቀብሏል ከአርሰናል ከዋክብቶች ጋር በመሆን። በተለይ ደግሞ የዩናይትድ ተከላካይ መስመር ሴፕተምበር 1 የዝውውር ገበያው ሳይጠናቀቅ ዩናይትድ ባክፎሩ ላይ በጣም የታመመው ባክፎሩ ላይ ራይት ባክ፣ ሌፍት ባክ፣ ሴንተር ባክ ላይ ማጓየር፣ ዴሊት፣ ዮሮ፣ ሊሳንድሮ ማርቲኔዝ እና ወጣቱ ሄቨን ሉክ ሾውን ጨምሮ እንደገና ዳሎ ማዝራዊ ባሉበት ቦታ ላይ በዚህ ወና ተከላካይ ነው ዩናይትድ ሲዝኑን የሚገፋው ዳገቱን የሚገፋው የሚለው ራሱን የቻለ ጥያቄ ነው። እውነት በየሜዳው ዲፓርትመንት ላይ ዩናይትድ ከካሪክ ጋር ሲዝኑን ካዳነ በኋላስ በጣም የሚያስፈልጉ ተጫዋቾች ሲመጡ በነባሌባ ዝውውሮች ብቻ ሊጠናቀቅ ነው ወይስ የሚለው አሁንም የዩናይትድ ደጋፊዎች የሚጠይቁት አብይ ጉዳይ ነው። እናነሰዋለን። የአልቫሬዝ ጭቅጭቅ ቀጥሏል። ከአርሰናል ጋር ስሙ በጣም እየተያያዘ ነው። አትሌቲኮ ማድሪድ ገግሟል። ተጫዋቹን ወደ ባርሴሎና ለመልቀቅ አልፈለገም። ኤልቹሎ በቀጥታ ለሚደቁ ሰውና ቀጥተኛ ተቀናቃኙ መልቀቅ እንደ ሞት ያየዋል። ያንን ተከትሎ አልቫሬዝ በዋንዳ ሜትሮፖሊታኖ የታሰረው ተጫዋች ሆኗል። ጭቅጭቁ ቀጥሏል። አርሰናል ጥግ ሆኖ ነገሩን እየተመለከተ ይገኛል። የመድፉ ድል ሰፊ ይመስላል። ወደ አርሰናል ዩሊያን አልቫሬዝ ከመጣ አርሰናልስ መድፈኛው ከኖርዝ ለንደን ፎሬቨር ምን አይነት ቡድን ሊሆን ነው የሚለው ራሱን የቻለ ሌላው አጓጊ የዝውውር ገበያው የመጨረሻ ሰሞኖች ጥያቄ ነው። እናነሳለን። ማርቲኔሊ ወደ ሳውዲ አረቢያ አቅንቷል። ባርኮላ በ140 ሚሊዮን ዩሮ የሊቨርፑል መሆኑ ተረጋግጧል። ከዛ ውጪ ኤሚሊያኖ ማርቲኔዝ አርጀንቲና የግብ ጠባቂ እንደዚሁ ወደ ቼልሲ ሊያቀና ስታንፎርድ ብሪጅ ደጃፍ የደረሰው ተጫዋች ሆኗል። ሌሎች አብይ የዝውውር ጉዳዮችን ከዩናይትድ የተከላካይ መስመር ህመም ጋር እናነሳለን። እንዴት ዋልክ? በርካታ ነገሮችን ይዘናል። የአውሮፓ ቻምፒየንስ ሊግ ዕጣ ድልድል ዛሬ ምሽት 1 ሰዓት ላይ በፈረንሳይ ሞናኮ የሚወጣል ፍቅር እነማን ከነማን ይገናኛሉ የሚለውንም እንደዚሁ አያይዘን እናነሳለን። እንቀጥላለን። የአልቫሬዝ ጭቅጭቅ የአርሰናል ወይስ የሚለው ራሱን የቻለ ጥያቄ ነው። የዩናይትድ ተከላካይ ጉዳይ ማድሪድ ኢዝ ባክ። ከሞሪኖ መንደርደር ትናንት ሪያል ሶሲዳድ ነበር በነገራችን ላይ ጆዜ ሞሪኖ ሪያል ማድሪድ 2ኛ ዕድል ሰጥቷቸዋል ከ13 ዓመታት በኋላ። ትናንትና ደጋፊው ስማቸውን እያነሳ ወደ ስቴዲየም ሲገቡ ስማቸውን እያነሳ ሲያወድሳቸው አቀባበል ያደርግላቸው በጣም ኢሞሽናል ሆነው ነበር።
እንደው ለማልቀስ ራሱ የተቃረቡት ነው ሆነው ታይተዋልና ይህን ቤት ያውቁታል። ሪያል ማድሪድን ለኢንተር ሚላን ቅድም ከተከታተልነው ፕሮግራም ቀጥሎ እንግዲህ ወደ ሪያል ማድሪድ ያቀኑት በኢንተር ያንን ገድል ከሰሩ በኋላ ወደ ሪያል ማድሪድ ነበር ያቀኑት። ጥሩ መጥፎ የሚባል ጊዜን አሳልፈዋል። ከ2010 እስከ 2013 2011-12 ላሊጋውን አንስተዋል። ከመቶ በላይ ነጥብ ሰብስበው ብዙ ጎሎችን ያስቆጠረ ቡድን ገንብተው ላሊጋውን በጣም በአስደናቂ የአመቱ ፐርፎርማንስ አሸንፈው እንደነበር ይታወሳል። ሲሰናበቱ ደግሞ ከበርካታ ተጫዋቾች ጋር ተጋጭተው ጭምር ካሲያስ ራሞስን ከመሳሰሉ ተጫዋቾች ጋር ተጣልተው ጭምር ነው የተሰናበቱትና ብዙ እውቀት አላቸው ሪያል ማድሪድ ላይ። አንደኛው ቡድኑን ከገነባው በኋላ ጥሩ ባረኩበት ሰዓት ያንን የፈረሰውን ማድሪድን ልክ መስመር ላይ ሳስገባው የተሰናበትኩት እና የተሰናበት አንቸሎቲ ዚዳን መጡ፣ ቻምፒየንስ ሊግ ላሊጋ በክብር አሸነፉና መሰረቱ ይሄ ነው የሚል ቁጭት አለባቸው። ሁለተኛ በሶስቱም ዓመት ቆይታቸው ላይ ሴሚፋይናል ላይ ነው ሪያል ማድሪድ የሚያነሳውን በየዓመቱ የሚያነሳውን ዋንጫ እሳቸው ሴሚፋይናል ላይ ነው እየተሰናበቱ ከቻምፒየንስ ሊግ ውጭ ሆኑትና ሴሚፋይናል የተሰናበቱ ናቸው በቻምፒየንስ ሊግ እና ቻምፒየንስ ሊግን ከሪያል ማድሪድ ጋር አለማንሳታቸው ይቆጫቸዋል እና አሁን ተመልሰዋል። ብዙ ነገር ይጠበቅባቸዋል። ሪያል ማድሪድ የማሸነፍ ሜንታሊቲውን እንዲመልስ በተከታታይ ያለ ዋንጫ ያጠናቀቃቸው ሲዝኖችን እንዲደመድም በቡድኑ ውስጥ ፈርሶ የነበረውን ይሄ ስነ ምግባር የተጫዋቾች ችልተኝነት መመለስ፣ ማስተካከል የመሳሰሉት ነገሮች ይጠብቋቸዋል። እሳቸው በእርግጥም እንደመጡ ስኳዱን በደንብ ማኔጅ እያደረጉ ያሉ ይመስላል። ገና ነው ጨዋታው፣ ግን ሜዳ ላይ የተጫዋቾችን ሁኔታ ስትመለከተው የተቀየሩ ነገሮች አሉ። አንደኛ አንተቸብልስ አሏቸው ተጫዋቾች። አንተቸብል ሲባሉ ደግሞ ያው ሪስፖንሲቢሊቲም ጭምር እንደሆነ ስለሚያውቁት ራሳቸውን ለማሳየት ጥረት ያደርጋሉ። ምባፔ፣ ቪኒሲየስ ጁኒየር፣ ጁድ ቤሊንግሃም ማነው ፌድ ቫልቨርደ የመሳሰሉ ተጫዋቾች አይኑ ብለዋል። በቃ አስቀምጠዋል እና ቤሊንግሃም በጣም አቅሙን እያወጣ ነው። ቪኒሲየስ ጁኒየር ደስተኛ ይመስላል። ያ ለመውጣት ከጫፍ ደርሶ የነበረ ምናልባት ከጆዜ ጋር ፈጽሞ የማይስማማ ተጫዋች ይሆናል የተባለ ኮከብ አጀማመሩ ላይ ደስተኛ ይመስላል። ይህን ማዝለቅ ይችላል ወይ? ምባፔ ነችም በየትኛውም አሰልጣኝ ስር ጎል አምራችነቱን የሚቀጥል ኮከብ ነው። ትናንት ከጨዋታው በኋላ በቤርናቡ ሲናገሩ ሂስትሪ መስራት ይፈልጋል ከሪያል ማድሪድ ጋር ብለዋል። አሁን እሱ የሄደበት ክለብ ፔዥ ባክ ቱ ባክ ቻምፒየንስ ሊግን አንስቷል። በርካታ ክብሮችን አሳክቷል። እሱ ቻምፒየንስ ሊግን ለማንሳት የሄደበት ሪያል ማድሪድ ደግሞ ከቻምፒየንስ ሊግ ከለመደው ቻምፒየንስ ሊግ ርቋል እና የተቃራኒ ጉዞ ነው ያደረገው። የሚጸጽት አይነት ጉዞ ነው እና በማድሪድ ያንን ያጣውን ነገር ማግኘት ይፈልጋል ብለዋል ጆዜ። አጀማመሩ ጥሩ ነው። ትናንት ሃትሪክ ሰርቷልና ቅድም ያልከውን ሀሳብ እንደው ጊዜ ቢፈጅም ትንሽ ኦርጋናይዝድ የሆነ ማድሪድ ይመስላል። አሁን ገና ብዙ ቦታ ላይ ኤክስፐሪመንት እያደረጉ ነው። በርናንዶ ሲልቫ ቫልቨርድ ያለ ቦታው ነው መሀል ገብቶ ነው እየተጫወተ ያለው። የበርናንዶ ሲልቫ የአርዳ ጉለር ሚና መስመር ላይ የአንዲሁም አንድ ጉዳይ በቀኝም ትናንት በግራ መስመር ነው ያጫወቱት። ፊኒሽስ ቀይረው ሌላ ጊዜ ደግሞ በቀኝ መስመር ያጫውቱታል። በሮድሪጎ ያጫውቱታል። ኤስፒ ራሱ የኪሊያን ምባፔ ጉዳይ ዲፌንስ ላይ ደግሞ ማን ነው መጀመር ያለበት? ኩኩሬላን በሁለቱም ጨዋታዎች ሰከንድ ሃፍ ነው ሰብስቲቱት ያደረጉት። ትሬንት አሌክዛንደር-አርኖልድ እንደዚሁ በደንበርስ ቅድሚያ ሰጥተዋል። ኤክስፐሪመንት እያደረጉ ነው። ይሄ ዋናው ነገር ተስተካክሏል እንኳን ብለን ባናስብ የሆነ ማድሪድን የሚመስል ነገር ዶሚኔት የማድረግ ነገር ሜንታሊቲው የተቀየረ ማድሪድን ግን በሁለቱ ጨዋታዎች ላይ የተመለከትን ይመስለኛል። በኤስፓኞሉም በሪያል ሶሲዳዱም ጨዋታና ደጋፊዎች ጆዜን ስማቸውን ከፍ አድርገው ዘምረው ነበር። ጨዋታ ላይ የተመለከቱት ደግሞ ከጆዜ የመጀመሪያ ሽልማታቸው ሆኖ የትናንቱን 3 ነጥብ ወስደዋል። ከ4834 ቀናት በኋላ ወይም ከ13 ዓመታት በኋላ ነው ፍቅር ወደ ሳንቲያጎ በርናባው በላሊጋ ሁለተኛ ጨዋታ የተመለሱት። ባርሴሎና በመጀመሪያው ጨዋታ ኤሊቼን 5-0 መርሞ በምን አይነት ፐርፎርማንስ ሃትሪክ ሊሰራ ላሊጋውን ቆርጦ የተነሳ ቡድን መሆኑን እንደገና ለአልቫሬዝ እንዴት አንገት ለአንገት ከአትሌቲኮ ተናንቆ እንዳለው አትሌቲኮ እኮ ገግሟል። ፍጹም አይድም አለ ባርሴሎና ቆልፎ አስቀምጦታል። በቃ ካዝና ውስጥ ተቀምጣለ እንጂ እኔ
በየሳምንቱ እየጠራ ለሚደቁሰኝ አልሸጥህም ይመስላል። ይሄ ለሀገር ቤት ቀጥተኛ ተቀናቃኝህ ይሄ አንደኛ አሰልጣኞች ልህና አልቫሬዝ ያው ኮንትራቱን እስኪጨርስ መጠበቅ አለበት። 2031 ድረስ እኮ ኮንትራት አለው አይ ቲንክ። እና ከባድ ነው አይደል? አንዳንድ ተጫዋቾች ሞደርን ዴይ ላይ ከፈረምክ በኋላ ክለቦች ደግሞ በቁጥጥር ስራቸው ያውለዋል። መልቀቁ አይቀርም፣ ግን ጭቅጭቁ በጣም በርትቷል። ምን ያህል ዋጋ ያወጣል? አርሰናል በዚህ መሃል እንግዲህ ፍቅር ከቪኒሲየስ በኋላ ምናልባትም ሊያገኘው የሚችለው ኮከብ የቪኒ አልተሳካም፣ በማድሪድ ቆየ። ከዛ በኋላ ሊያገኘው የሚችለው ኮከብ ሊሆን ይችላል። ነምበር 9 ላይ ይጫወታል፣ ወደ መስመር ይጫወታል። የአርሰናልን የዚህ የዩሮፒያን ፉትቦል ፓወር ሃውስ ለመቆጣጠር ላለ ዓላማ ምን ያህል መድፈኛው ከአርቴታ ጋር እንደቆረጠ ማሳያ ነው። በዚሁ ላይ ያማረ ዴብዙ ላይ አልቫሬዝን መጨመር ከቻለ የዝውውር ገበያው የመጨረሻ ሰሞን እብደቶች በጉጉት ይጠበቃሉ። የሪያል ማድሪድ በላሊጋው ባክ ቱ ባክ ሲያሸንፍ ጊዜው ገና ነው። ማድሪድ ሞቶም እኮ ባርሴሎናን ሲከተል ነበር አምና አይደል? ሳይኖርም ማለት ነው። በጣም ሚዛኑን ያልጠበቀ ቡድን ሆኖ ዲፌንስ ሳይኖረው ከፊት እኮ ሪያል ማድሪድ አምናም አስፈሪ ነው፣ ካቻ አምናም አስፈሪ ነው። ምፓፔን ጨምሮ አይደለም፣ ምፓፔ ሳይኖርም አስፈሪ ነው። ከቪኒሲየስ ሮድሪጎ ጋር እና ከሱፐር ጁድ ጋር ሪያል ማድሪድ ፌዴ ቫልቬርዴን ወደ ትክክለኛ ሚናው መልሷል። አምበል ነው። በዛ ላይ ደግሞ እንደ ወትሮ ራይት ባክ እንደገና እንዴ በሜክሺፍት ግራ ቀኝ እያለ የሚሰልፍ አልነበረም። አሁን ዋናው የቡድኑ መሰረት ነው። ፈርስት ሃፍ ላይ ሶሲዳድ በጣም ተቸግሮ አላየነውም። ከሪያል ማድሪድ ጋር በጣም ቻሌንጅ ያደረገው ቡድን ነው። ሰከንድ ሃፍ ላይ ግን የጆዜ የሃፍ ታይም ቶክ ብዙ ነገር ለውጧል ብለዋል። ተጫዋቾች ሲቸገሩ ፈርስትሬት ሲያደርጉ ጌሙ ላይ ደግሞ በጣም ደስ ብሎ የነበር እኔም ብለዋል። ምክንያቱም ወደ ለውጥ እንዲገቡ ፈተናዎች ሪያሊቲ ቼክ ያስፈልጋሉና ለእኔ ትናንትና ያው ኮርቷ የማይነካው ኮከብ ነው ፍቅር። አሁንም የቡድኑ ዋና ዋልታና ማገር ነው። የኩናቴ ዴን ሂውዝ ጥምረት አሁንም መደናበር አለው። ኩናቴ ግን ጥሩ አድ መሆኑን እያሳየ ይገኛል። ከቀጠለበት ወደ ተለመደ መደናበሩ ካልመጣ በጣም ጥሩ ቫሉ ይመስለኛል። ደፍሪስ እና ካሬራስ ሌፍትና ራይት ባክ ነበሩ። ካሬራስ ሰከንድ ሃፍ በኩኮሬላ ተቀይሯል። ጥሩ አማራጮች ናቸው። መሀል ሜዳው ላይ ከቫልቬርዴ ጋር እንግዲህ በርናንዶ ሲልቫ ለእኔ ጋርዲዮላ ይህን ተጫዋች ለምን አጥብቆ እንደሚወደው ለምን አጥብቆ እንደተጠቀመበት እንደማይደራደር በበርናንዶ ሲልቫ ጆዜ ምስክር እየሆኑ ይመስለኛል። የቡድኑን ባላንስ የሚጠብቅ ከፌዴ ቫልቬርዴ ጋር ኳሶችን ይነጥቃል፣ ያደራጃል፣ ለቢውልድ አፕ ይሆናል። ፍቅር ይሄ ሞድሪች ቶኒ ክሩስ ከወጡ በኋላ ያ ቦታ ላይ በጣም የታመመ ነበረ። ሸዋሚኒ ገባ፣ መፋለጥ ነው። ካማንቪጋ የምታውቀው ነው ከነብደቱ ያምነው የቻምፒየንስ ሊግ ኳርተር ፋይናል አንዱ ምስክር ነው ከባየር ሙኒክ። ከፊት አርዳ ጉለር ሌላው ተዋናይ ነው። በቃ የዚህ የቱርኩ ሜሲ በለው። ሱፐር ጁድ፣ ቪኒሲየስ እና መፓፔ የጆዚያን ተቸብል ናቸው። ሚናቸውንም በአግባቡ እያየን ነው። አሲስት ያደርጋሉ፣ በአግባቡ ሳይተያዩ ይቀባበላሉ። መፓፔ ፌራሪው ከፊት ሞተር ነው። በመጀመሪያውም ጨዋታ ላይ ጎል ባያስቆጠርም ሚናው ትልቅ ነበረ። ቪኒሲየስ ነው። ሪያል ማድሪድ ተመልሷል። ማድሪድ ኢዝ ባክ። በአምናው ቅርጽ የሚቀጥል አይደለም። ለፉክክር የተዘጋጀ በጣም ሚዲያውንም ይሄ ኢንተርናልም ኤክስተርናልም ያለውን ነገር ለመቆጣጠር የሚችሉ ትልቅ አሰልጣኝ፣ በጣም ልምድ ያላቸው አሰልጣኝና ነገረኛ፣ በዛ ላይ ደግሞ በጣም ነገረኝነት ላይም አደገኝ ተንኳሽ ናቸው። ጆዜ ፕላስ ፍቅር ደብዙ ሰፊ መሆኑን ስታይና ማድሪድ የጎደለውን የቡድን ሚዛን የጠበቀ መሆኑን ስትመለከት ምናልባትም ኤል ክላሲኮ ከወዲሁ ይናፈቃል። ማድሪድ አሰልጣኙ ያው ቡድኖችን ሪቢልድ በማድረግ ይታወቃል። የደከሙ የፈረሱ ፈተና ውስጥ የገቡ ቡድኖችን ራሱ ማድሪድን ጭምር መጀመሪያ ሲይዙ 2010 ላይ ጭምር እንደዚህ አይነት ቡድኖችን ተረክበው ወደ ትልቅነት በማምጣት ይታወቃሉ። ጆዜ ፖርቶ ትንሽ ቡድን ነው። ለማንቸስተርን አሸንፎ በሴሚፋይናል በቻምፒየንስ ሊግ 2004 ላይ ሲነግስ በፕሮሰሱ ጥሩ የነበሩትን ብዙ ጥሎ ሲነግስ አንደርዶግ ነው ፖርቶ። ቻምፒየንስ ሊግን ከዛ በኋላ ከፖርቶ በኋላ ያነሳ የማትገምተው ቡድን እኮ የለም። በቃ የመጨረሻው በቃ ሰርፕራይዝ ፖርቶ ነው የሚመስለኝ። ከዛ ውጭ ትልልቅ ቡድኖች ናቸው ፔዥን ካላነሳ በስተቀር። ፔዥ ደግሞ ምን አይነት ተጫዋቾችን፣ ምን አይነት አሰልጣኞችን፣ ምን አይነት ፕሮጀክት መስርቶ እንዳሸነፈ ይታወቃል። ያኔ ግን በማይታወቁ ተጫዋቾች እሳቸውም ሳይታወቁ ጆዜ ሻምፒዮኑ በቼልሲ የ50 ዓመት ጥያቄ ነው። ፕሪሚየር ሊጉን ከ50 ዓመት በኋላ ነው ያነሱት። ኢንተር ከ46 ዓመት በኋላ ነው ቻምፒየንስ ሊግ ያነሱት። ማድሪድ እንደዚሁ ተፈትኖ በባርሰሎና የበላይነት
ደቆ ማድሪድ ሰው ፈልገው ነው ጆዜን የወሰዱት ከኢንተር። የጓርዲዮላን የበላይነት የደመደሙ ናቸው። በቻምፒየንስ ሊግም እንደዚሁ የደመደሙ ናቸው እና በሮማ ከረጅም ጊዜ በኋላ ነው ዋንጫ ያነሳው በጆዜ ምክንያት። የአውሮፓ ዋንጫ ነው በአውሮፓ ደረጃ ክብር ለመጀመሪያ ጊዜ የምትለው። ቱርክ ሄደው በቃ ርዕሰ ጉዳይ ነበሩ። በቤኔፊካ አመቱ ሙሉ አንድ ጨዋታ ሳይሸነፉ ነው ያጠናቀቁት። በዩናይትድ ራሱ ጥሩ ጊዜ አሳልፈዋል። እውነት ለመናገር ጆዜ ያው የተጠበቀውን ሻምፒዮንነት አላመጡም እንጂ ዩሮፓ ሊግን ጨምሮ በዩናይትድ ብቸኛውን ዩሮፓ ሊግ ድል ያገኙት እሳቸው ናቸው። በየሄዱበት ቡድን ይገነባሉ። ድንቅ አሰልጣኝ ናቸው እና በማድሪድ አንደኛ ማድሪድን ያውቁታል፣ ሁለተኛ ይሄ የተቸገረ ቡድን ላይ ሲገቡ ደግሞ ቢያንስ የመጀመሪያውና ሁለተኛው ዓመት ላይ የሆነ ቶሎ ቡድንን የመስራት የማስተካከል ችግሮቹን የመጠገን ኳሊቲያቸው በጣም ከፍ ያለ ነው ጆዜ። ከዛ ውጪ ትልቅ ኮከቦችን አይፈሩ። አሁን ማድሪድ የመጡት ሰው ዣቪ አሎንሶ አይደሉም፣ አልቫሮ አርቤሎ አይደሉም። በማድሪድ ከፕሬዚደንቱ ጀምሮ በጣም የሚከበሩ ሰው ናቸው። ካልሆነ ደግሞ ለመጋጨት ብቁ የሆኑ ሰው ናቸው። ቤንች ለማድረግ ወደኋላ የማይሉ ሰው ናቸው። ምባፔ፣ ቪኒሲየስ ጁኒየር፣ ቤሊንግሃም ብዙ ኮከቦች ስታሮች ያሉበት ቡድን ነው። ግን ለቲሙ ስትራክቸር ይጠቅማል ካሉ የትኛውንም ተጫዋች ለማስወጣት ለማስገባት ወደኋላ የማይሉ አሰልጣኝ መሆናቸውን እነዚህ ሁለት ጨዋታዎች ላይ እንኳን ተመልክተናል። ትልቅ ተጫዋቾችን ያምናሉ ፐርፎርም እስካደረጉ ድረስ። ካልሆነ ግን ለመቀየር ምንም ወደኋላ የማይሉ አሰልጣኝ ናቸው ጆዜ ሞሪኖ እና ተጫዋቾች ደግሞ ይታዘዙላቸዋል፣ ይገዙላቸዋል። አሁን በጣም የሚጠሏቸውን ተጫዋቾች ቅድም ሳሙኤል ኤቶንም ስናነሳ ነበር። ይጠሏቸዋል የምትላቸው ተጫዋቾች ራሱ መጨረሻ ላይ ይወዷቸዋል። አንደኛ ተጫዋቾችን አይነጣጥሉ። ለወጣት ተጫዋቾች ወይ ለሲኒየር ተጫዋቾች የመሳሰሉት ዩኒፎርም የሆነ ስትራክቸር ነው የሚከተሉት። አሁን በማድሪድ ያስቀምጧቸው ባለፉት እናነሳቸው የነበሩት ህጎች የግሩፕ ነው፣ ቡድኑን ነው የሚመለከቱት፣ አንድን ተጫዋች የሚመለከቱ አይደሉም። ይሄ ደግሞ ሞር ለታዳጊ ተጫዋቾች በጣም ጠቃሚ ነው እና የሚሰማ አሰልጣኝ ነው። ታየዋለህ፣ ሚዲያው ይሰማዋል፣ ደጋፊዎች ይሰሙታል፣ ተጫዋቾች የሚሰሙት አሰልጣኝ ነው ጆዜ እና ይሄ በማድሪድ መጥቷል። ትልቁ ጥያቄ እስከምን ይቀጥላል? ጆዜ በቆዩ ቁጥር ነው እንትኖች እሳቶች የሚነሱትና ይሄ እስከምን ይቀጥላል? የታጣውን ዋንጫ ሊያመጣ ይችላሉ? ምክንያቱም በማድሪድ ቤት ሰክሰስ እንትን አይደለም፣ የሆነ ብልጭ ብሎ እንደ ብልጭታ አንዴ መጥቶ ከዛ ግድ የለም የሚባልበት ቤት አይደለም እኮ። በማድሪድ ቤት ሁሌ ነው ማሸነፍ ያለብህ፣ ሁሌ ቻምፒየንስ ሊግ ውስጥ መኖር አለብህ፣ ማንሳት ለዛውም ግዴታ ላሊጋው ላይ ሁሌ መኖር አለብህ። አለዛ አንደር ፐርፎርመር ነው። የጆዜ ይሄ ጊዜ እንኳ በጥሩ ሁኔታ ላሊጋን ያነሱበት ጊዜ 3 ጊዜ ሰሚፋይናል ቻምፒየንስ ሊግ የገቡበት ጊዜ እንኳ ራሱ እንደ ሰክሰስ ብዙ አይቆጠርም። ስለዚህ አሁን ትልቁ ጉዳይ ልምዳቸው አለ፣ ይሄ በላይነታቸው አለ፣ መልበሻ ክፍሉን ጸጥ የሚያደርጉ አሰልጣኝ ናቸው። እስካሁን የማሸነፍ ሜንታሊቲያቸው ከፍ ያለ ነው። ሪያል ማድሪድን በደንብ ውስጥ ሚስጥሩን የሚያውቁ አሰልጣኝ ናቸው። በጣም የሚወደዱ አሰልጣኝ ናቸው። ውጤት ከመጣ የሚወደዱ አሰልጣኝ ናቸው እና ደግሞ ከኮከቦች ጋር ሁሌ የሚሰሩ ሰው ናቸው። ከስታሮች ጋር ሁሌ ያሉ ሰው ናቸው እና ማድሪድ ውስጥ ነገሮች አሁን መስመር ሊይዙ የተቃረቡ ይመስላሉ። ማንጸሪያዎቹ ግን እስካሁን የተከናወኑ ጨዋታዎችም አይደሉም። ቀጥሎ ያሉት 3 ጨዋታዎችም በንጽጽር ቀለል ያሉ ናቸው። ሞር ስትራክቸርድ የሆኑ ፈታኝ የሆኑ ቡድኖች አሉ ላሊጋ ውስጥ አትሌቲኮን ጨምረ እንደ ራሱ ባርሰሎናን ይዘ ምንጊዜም ተቀናቃኙን ይሄ የሚፈትኑ አይነት ቡድኖች አሉ። ከነሱ ደግሞ ማድሪድን ማየት ግን ያስፈልጋል። አዎ እሱ ጊዜ የሚፈታው ጉዳይ ነው። ግን ዛሬ አንድ ብለህ የምትጀምረው ነገር ነው ደግሞ ነገ ወደ የበለጠ የአሸናፊነት ቴምፖውን ጠብቀ እንድትጓዝ የሚያደርግ ቢሸነፉ ምን ሊባል እንደሚችል አስብ። ታንኪዩ። ብዙ ጊዜ ደጋፊዎች የሚሳሳቱት እቺ ጅምር ነች ይላሉ። ሀ ብለህ ሳትጀምር ፐላይ አደርስም አይደል? ኤ ሳትል ዜድ አትልም። ስለዚህ ነሐሴ የምትጀምረው በጣም ጥሩ ፐርፎርማንስ ነው ግንቦት ላይ ሻምፒዮን የሚያደርግህ። እየዞርክ እየተደለክ እየተሸነፍክ አሁን በጆዜ አይነት በጣም ከፍ ያለ አሰልጣኝ ሁለቱን ጨዋታዎች ተሸንፈው ቢጀምሩ እንደ ጩኸቱ ከፍ ያለ ጆዜ ኢዝ ባክ እሳቸው በመሆኑ ብቻ ከፍ ይላል። እነ ኤልሙንዶ እነ ማርካ ይነሱ ነበር እኮ በጣም ተነባቢዎቹ ተጽዕኖ ፈጣሪዎች የስፔን ጋዜጦች ናቸው። የአውሮፓ ሚዲያ ይነሳ ነበር፣ የዓለም ሚዲያ ይነሳ ነበር። ስለዚህ ማሸነፍ
ምን ያመጣልሃል? ሞደርን ዴይ ፉትቦል ላይ ፍቅር፣ የራስ መተማመን፣ ከተጫዋቾች ያለህን አሶሲዬሽን፣ ልትተገብር የምትፈልገውን ታክቲካል ነገሮች በጣም ጥሩ ያደርግልሃል። ከደጋፊ ያለህ በጣም አታችመንት ከፍ ያለ ይሆናል። ያንተ የራስ መተማመን ጥሩ ይሆናል። አረማመድ ራሱ ከታናሉ ከፍ ያለ ይሆናል። ደረትን ነፍተህ ነው የምትወጣው። እየተሸነፉ መሻሻል የለም። እየተሸነፉ እንሻሻላለን ከካሪክ በፊት በነበሩ የዩናይትድ አሰልጣኞች የነበረ ነው። በሚስተር ፋይን ቴናግና ያኛው የፖርቹጋሉ ሻሽዋ አሞሪም ነገ እንሻሻላለን ይልሃል፣ እየሰራ ነው ይልሃል፣ ጠብቁን ይልሃል። የለም እኮ እየተሸነፉ መሻሻል በኢትዮጵያ እግር ኳስ ክለቦች ውስጥ ነው ያለው። የለም እኮ ሲሻሻሉ አይተናናቅም፣ ጠብቁን ይለዋል። እንደ ተከታታይ ቆንጆ ኤፒሶድ ሰስፔንስ ፊልም። ስታሸንፍ ዴሊቨር ታደርጋለህ። ስታሸንፍ የምትፈልገው ቦታ ላይ መድረስ ትችላለህ። ሚዲያውን ትቆጣጠራለህ። ከውጭ ከውስጥ ያለውን ይሄ ጫናዎች ሁላ በደንብ ማኔጅ ማድረግ ትችላለህ። ኢጎ ያለበት ተጫዋችንም በደንብ ፐርፎርማንሱን አውጥቶ እንዲጫወት ማድረግ ትችላለህ። የመጀመሪያው ጨዋታ ላይ ምፓፔ በጣም ጥሩ ነበረ። ኤስፒ ገብቶ በዛች ደቂቃ ጎል አስቆጠረ። ማድሪድ ብዙ በጣም ሰፊ ነው። እንደ ያንዶ ሜንዲ አይነት ከ100 ሚሊዮን ዩሮ በላይ የቀረጠፉ ተጫዋቾች 4፣ 5፣ 6፣ 7 ደቂቃ ነው የሚሰለፉት። ፍቅር የጆዜ ደግሞ የሚያሸንፍ ቡድን አይነኩም። ካየህ የማይነኩ ተጫዋቾች በቤስት 11 ውስጥ አላቸው። ዊኒንግ ቲምም አይቀየርም። አሁን ኩኩሬላ የሳቸው ልጅ ነው። ካሬራስ ግን ጥሩ ፐርፎርም እያደረገ ነው። ሮቴት እያደረጓቸው ነው 45 ደቂቃ። የዴፍሪስ ቦታ ላይ አርኖልድ አለ። ፉክክሩን ለማጦዝ ፈልገዋል። ኩናቴ ጥሩ አድ ነው። በጣም ጫና ሲበዛበት ስህተቶች የሚሰራ ነው። አሁንም ግን ከዴን ሂውዝ ጋር የሚፈጥረው ጥምረት ይሄ ምን ያህል የፔፔ ራሞስን ዘመን የሚያስታውስ አይነት ኮኔክሽን አይደለም። ሴንተር ባኩ ግን ከጀርባቸው ኮርቶ አለ፣ የተሻለ ነው። በርናንዶ ሲልቫ ግን ፍቅር ለእኔ ይሄ ተጫዋች ጋርዲዮላ ደግመዋለሁ አሁንም በፍጹም የማይደራደርበት ኮከቡ ነበረ። በቃ በሌላ ቅኝት ነው የጋርዲዮላ የሲቲ አብዮት ስኬት ዋናው መሰረት ነበረ። ጆዜን ተጫዋች ድምፃቸውን አጥፍተው ነው የሀገራቸውን ልጅ ወደ በርናቦ ያመጡት። ከፊትነስ ጋር በተያያዘም ተችተውት ነበረ። ከማይነኳቸው ተጫዋቾች ተርታ ግን በቅርብ ወራቶች ውስጥ ይሰልፋል። ፍቅር እንዳትጠራጠር። አሁንም እየነኩት አይደለም። በመጨረሻዎቹ ደቂቃዎች ላይ ነው የሚቀየሩት። ቪኒሲየስ ይቀየራል፣ ሱፐር ጁድ ይቀየራል። የማይነካ ተጫዋች የለም። በጆዜ ግን ዊኒንግ ቲም አይቀየርም። በዛ ላይ ይሄኛው ማድሪድ ባላንሱን ያጣ ሚዛኑን ያጣ ይሄ አከርካሪው የተሰበረ አይነት ቡድን ይመስል ነበረ። ከቶኒ ክሩስ፣ ሉካ ሞድሪች፣ ካዜሜሮ ስንብት በኋላ ባክፎሩ ላይ ፔፔ ራሞስ ይናፈቁ ነበር። ሌፍት ዊንጉ ማን ነው? ሌፍት ባኩ በጣም ዊክ ሊንክ ነው ሜንዲ የነበረበት። አሁን ካሬራስ እና ኩኩሬላ በጣም ጥሩ አማራጮች ናቸው። ሶስተኛ ተጫዋች ነው ሜንዲ። ራይት ባኩ እንደዚሁ በጣም የታመመ ነበር። ሆላንዳዊ ዴፍሪስ ቢያንስ የተሻለ ካርቫሃልን የሚያስታውሰው ተጫዋች ሊሆን ይችላል። ስለዚህ ማድሪድ ሚዛኑን የጠበቀ ቡድን እየሆነ ሲመጣ ከተሰራው ከተብላለው ሁሉ ነገር ካለው ምናልባትም አልቫሬዝንም ሊጨምር ይችላል። ሊጨምር የሚችለው እስከ ሴፕተምበር 1 ከባርሴሎና ጋር የሚኖረው ሄድ ቱ ሄድ ተጫዋቾቹ ብቻ ሳይሆኑ አሰልጣኙም ቆመው ከባርሴሎና ሊጫወቱ ይችላሉ። ያችን እናንሳና ወደ ሌላው አብይ ጉዳያችን እናቅና። ፍቅር የህይወት ዘመኑ የባርሴሎና ትልቁ ሱስ ምንድን ነው? በአንድ ወቅት ጆዜ የተናገሩት እድሜ ልካቸውን እነርሱ አንድ ሱስ ነው ያላቸው አሉ። ምንድን ነው ሲባሉ ሪያል ማድሪድን እየጠሉ መኖር። ካታሎኒያን ያችን ቀን አይረሷትም። ታሪካቸውም የኤል ክላሲኮ ግን ቅመም ሊሆን ይችላል። በቀጣይም ይቺ ቃል ወደፊትም ትመዘዛለች። ገና ጆዜ ናቸው። ብዙ ነገር አድርገዋል። ያ የቲቶ ቪላኖቫ ባርሴሎና ሱስ ሪያል ማድሪድን መጥላት። ራሳቸው ጆዜ ባርሴሎናን መበቀል ሁሌ ይፈልጋሉ። ባርሴሎና ገፍቶኛል ብለው ስለሚያስቡ ማለት ነው። እኔን ከፔፕ ጓርዲዮላ አስቀድሟል ብለው ስለሚያምኑ 2008 ፍራንክ ሪካርድ ባርሴሎናን ሲለቅ ጓርዲዮላን ሲያመጣ በዮሃን ክራይፍ ሪኮሜንዴሽን ጆዜ ነበር የተባለው በእንትን ውስጥ በማኔጅመንቱ ላይ ያም ስላለባቸው። ለማንኛውም ጆዜ ሞሪኖ 2 ጨዋታ 6 ነጥብ 4 ንጹህ ጎል። ባርሴሎና ተስተካካዩን ጨዋታ ሲያሸንፍ በምንም ውጤት ሲያሸንፍ ከላይ ይመጣል። ግን ላሊጋው ላይ ዘንድሮ ነቃ ያለ ፍክክር እንደምንመለከት በእርግጠኝነት መናገር። የማድሪድ ሱስስ ምንድን ነው? ባርሴሎና ብዙ ጊዜ ባርሴሎና ካታላን የመገንጠሉ ጉዳይ አለ። ከጀነራል ፍራንኮ ዘመን ጀምሮ ከፍራንኮ ስቴዲየማቸው ተመቱ ብዙ ነገር አላቸውና ማድሪድ ይሄ ስፔንን አንድ አድርጎ የመያዝ የዳኞች ቡድን
የዳኞች ቡድን የንጉሶች ቡድን ምናምን እያሉ የሚያስቀምጡበት መንገድ አለ። ብቻ ያው ባለፈውም ስናነሳው ነበር ማድሪድ ወይ ባርሰሎና ነው ላሊጋው። ማድሪድ ባርሰሎና፣ አትሌቲኮ ኤልቹሎ ከመጣ በኋላ ብቅ ብሏል፣ ግን በበቂ ቁጥር ራሱ አላሸንፍም እኮ። በጣም ከባድ ነው ባርሰሎና እና ማድሪድን ማለፍ። ስለዚህ ዳኛ ስትል ያቺ አንተ የሰራ ፕሮግራም መቼ ዕለት ሊቨርፑል ላይ ተደገመኩ። አንቲል ማንቸስተር ዩናይትድ ስኮር አንቲል ሊቨርፑል ስኮር አልተባለም። ሳቦዝ ላይ ተጨማሪ ደቂቃ ሊቨርፑል እስኪያገባ ድረስ አሁን የማይክል ኦዌን ነበር ታውቃለህ። ኤክስትራ ታይም ዩናይትድ እስኪያገባ ስኮርስ። ይሄ ለረጅም ጊዜ የተባለ አባባል ነውና ለማንኛውም ግን ሁልጊዜም ሪያል ማድሪድ ባርሰሎና ምንም እንኳን ጠፍቶ ማለት ነው የፖለቲካ ጉዳዩ ቀዝቀዝ ብሎ ራሱ ትመዘዋለህ ከኋላ ክላሲኮ ባለው ቁጥር ወደ ኋላ እየተንደደርክ ነው የምታነሳው። የፊጎን ግደሉት ያሉት የባርሰሎና ደጋፊዎች ታሪክ ያንን ተመልክት። ኤንሪኬ እኮ ተጫውቷል ለሁለቱ ለባርሰሎና ለማድሪድም ተጫውቷል። ጥቂት ናቸው ግን የፊጎ ደግሞ በጣም የተለየ ነበርና ሁልጊዜ ኤል ክላሲኮ ከፍ ይላል። በዦዜ መምጣት ደግሞ የበለጠ እንደሚነቃቃ እርግጠኛ መሆን ይቻላል። ፕሬስ ኮንፈረንሱ ላይ ግን በጣም ተረጋግተው ነበር። ስለ እኔ አትዘምሩ አሉ የማድሪድ ደጋፊዎች። በቃ ዋናው ቡድኑ ነው ወደ ማለት ሄዱ። በጣም ሀምብል ለመሆን ሞክረዋል፣ ካልም ለመሆን ሞክረዋል። ሲጀምሩ ሁሌ እንዲህ ናቸው፣ ውጤቱ ሲጠፋ ኋላ ነው ብቅ የሚሉት። ለማንኛውም ወደ ማንቸስተር ዩናይትድ እንለፍ። ዩናይትድ ወይስ ዝውውሮች መጀመሪያ እናንሳ? ከዩናይትድ ጋር እናንሳው። ለምሳሌ የዩናይትድ ተከላካይ መስመር አንድ ነገር እስካሁን እየተነሳበት አይደለም። ፍቅር የተጠናቀቁ ነገሮችን አብረን እናንሳ። ባሌባን አስፈርሟል፣ ግን ትንሽ ሽፋን ይሰጣል ለዲፌንሱ፣ ግን በቂ የሚሆን አይመስለኝም። ማንቸስተር ዩናይትድ እንግዲህ አገር ያወቀው ፀሐይ የሞቀው የምትለው ችግር ነው ያለበት። ዲፌንሲቭ ፕሮብሌሙ ምንም ጥርጥር የለውም። በጣም ባድ ዲፌንስ ነው ያለው፣ መጥፎ ዲፌንስ ነው ያለው። አሁን የተከላካዮቹን በተናጠል ስትደረድራቸው በተጫወቱበትም ክለብ ማንቸስተር ላይም ቢሆን በጣም ኳሊቲ ያላቸው ተከላካዮች ናቸው። ግን አንደኛ ተደጋጋሚ ጉዳቶች፣ ሁለተኛ በቂ አማራጮች አለመኖር በየቦታዎች ላይ በቂ አማራጮች። ቅድም እንኳን ማድሪድን ስናነሳ መጥፎ መከላከል ነው ያለው ማድሪድ በታሪኩ ባለፉት 2-3 ዓመታት አይደል። ግን አሁን ራይት ባክ ላይ በሜንዲ ቦታ ላይ ኩኩሬላን አምጥቷል፣ ካሬራስ አለ። በቀይ ቦታ ላይ ደንቨርስን አምጥቷል፣ አርኖልድ አለ። ዩናይትድ ላይ አሁን ለምሳሌ ችግር አለባቸው በምትልባቸው ቦታዎች ሴንተር ባክ፣ ራይት፣ ሌፍት ባክ በቂ የምትላቸው ዴፕቶች የሉ። ሁለተኛው ደግሞ እንግዲህ መከላከል በፊትም ስናነሳው ነበረ፣ ከሚድፊልዱ ይጀምራል። ሚድፊልድ ፕሮቴክሽን ከሌለ መከላከል ይጋለጣል። በቀጥታ ከተከላካዮች ጋር ስትገናኝ ከፍተኛ ፈተና ነው። አሁን ማንቸስተር ዩናይትድ ሚድፊልዱ ላይ ትልቅ ችግር አለበት። አንደኛ የነበሩ ኳሊቲ ያላቸው ሚድፊልደሮች አሉት፣ ግን ደግሞ አንደኛ ሪታየር በማድረግ በእድሜ ምክንያት እንደ ካዝሜሮ ቆይተው ደግሞ ምንም ሰርቭ ያላደረጉ እንደ ኡጋርት አይነት ያሉትን ተጫዋቾች ደግሞ በተለይ ለዲፌንሱ ፕሮቴክት በማድረግ ደረጃ ክፍተት መኖር እንደ ብሩኖ ፈርናንዴዝ አይነት ማይኖ አይነት ተጫዋቾች እነሱን ፕሮቴክት የሚያደርግ ተጫዋች ያስፈልግ ነበር። አሁን ባሌባን አስፈልጓል ዩናይትድ። ትክክለኛው መድኃኒት ነው፣ ትክክለኛው ፕሮቴክሽን ነው የሚለውን በጊዜ ሂደት ውስጥ እናየዋለን። አመና ነበር ማስፈረም የነበረበት፣ 1 ዓመት ቆይቶ አስፈርመውታል። ስለዚህ አሁን ሴንተር ባኩን ብቻ ስናየው ሊሳንድሮ ማርቲኔዝ፣ ዴሊት፣ ሌኒዮሮ፣ ሃሪ ማጓየር፣ አይዳን ሄቨን በዚህ ቦታ ይጫወታሉ። ግን ሁሉም ተጫዋቾች ባለፈው ምሳነሳው ነበር አንድ ላይ ይሄ ነው ወጥ የማንቸስተር ዩናይትድ ተከላካዮች ሴንተር ባኮች የምንላቸው ለረጅም ጊዜ አይናችን ላይ የቆዩ ተጫዋቾች የሉትም። አንዴ ዴሊት ከዮሮ ሊሆን ይችላል፣ ማጓየር ከማርቲኔዝ ሊሆን ይችላል። ይህ ኮምቢኔሽኑን ራሱ ፐርማነንትሊ ማምጣት አልተቻለም። ለረጅም ጊዜ ነው በተለያየ ጉዳት ምክንያት የማይኖሩት። አንዳንዶቹ ደግሞ ታለንትድ ናቸው፣ ግን ደግሞ ገና የሚያድጉ ናቸው። በፕሪሚየር ሊጉ ከብዷቸዋል። ዮሮን ተመልከቱ፣ በጣም ብዙ ተወርቶለት መጥቷል። የለም እንደ ማጓየር አይነት ተጫዋቾች ደግሞ አሉ። የሆነ ጊዜ አሉ ስላቸው መተማመኛ ይሆናሉ። ከሌሉ ደግሞ እንደ ማጓየር አይነት ተጫዋቾች ዩናይትድ የመጀመሪያው መክፈቻ ላይ እንዳደረገው አይነት ተጫዋች ይሆናሉ። ያኛው ማጓየር ይመጣል። ሁለት አይነት ማጓየር ነው ያለው። እኔ ችግር የሌለበት ይሄንን ብለን ማታነሰው ችግር የሌለበት የማንቸስተር ዩናይትድ ሴንተር ባክ የለም ማለት ይችላለን። ሌላኛው ቅድም አስቀምጨዋለሁ፣ ፎርሜሽን ቀይሯል ዩናይትድ። በሩበን አሞሪም ዘመን ጊዜ
3-4-3 ነው። አሁን 4-2-3-1 ነው የሚጫወተው ወይም 4-3-3 ነው የሚጫወተው። ሴንትራል ዲፌንሶቹ የሚጠበቀው ሚና ኤፍሬም በዚህኛው ፎርሜሽን ላይ ከፍ ያለ ነው እና ሴንትራል ሚድፊልዶቹ ትንሽ ለዛም ይመስለኛል ካሪክ የባሌማን ዝውውር ያጠናቀቀው። ባለፈው ተከራክረናል። ስንተኛ ደረጃ ላይ ይመጣል ይሄ ዝውውር? ገበያውን ጨርሰ ወደ ገበያ ስትወጣ የምትገዛው ያለውን ነው። በቃ ዋናዎቹ ከተወሰዱ በኋላ የቀረውን ነው እንደ ቆሎ ማፈስ ነው። ስለዚህ የማንቸስተር ዩናይትድ ግዢ ከነበሩት አንጻር ዝቅ ያለውን ግዢ ነው የፈጸመው የሚሉ አስተያየቶች አሉ። ተጫዋቹ የነበረውን ኳሊቲ በብራይተን የነበረውን ኳሊቲ በማየት ደግሞ ዩናይትድ የሚጎልለውን ነገር የሚጨምር ነው በሚል የባሌባን ዝውውር አፕሪሼት የሚያደርጉ አሉ። ይሄ ይሰራል አይሰራም የሚለውን ነገር ወደፊት የምናየው ይሆናል ማለት ነው። ከባሌባ ስንጀምር ፍቅር ያው ጊዜ ይፈልጋል። ተጫዋች ትልቁ ነገር ዩናይትድን ወዶ መምጣቱ ነው። እኔ ወደዛ ገናና ክለብ የሚመጡ ተጫዋቾች ባጁን ወደው ከመጡ አንደኛው መስፈርት መሆን አለበት። ምክንያቱም ክለቡ ስትራክቸሩን ስለቀየረ የትናንትና የፋይናንስ ስህተቱ ስለሚያሳድደው እሱን ማረም ስላለበት መጀመሪያ እሱን ስታርም ነው እንደ አርሰናል ወደፊት የምትመጣው። አርቴታ ያንን ያደረገው በፕሮሰሱ ከማኔጅመንቱ ጋር በመሆኑ ግን የዩናይትድ ማኔጅመንት አይታመንም። እንደ አርሰናል ይህ ልብ ያላቸው አይደሉም። ክለቡን የሚወዱ አይደሉም። ነጋዴዎች ናቸው ዩናይትድ ቤት ያሉት። ትሻልን ትቼ ትብስን ነው ይሄ እግር ኳስ አስተዳደር ነገሩን የሰጡት ለራክትሊፍ አስተዳደር። ባሌባ ትክክለኛ 6 ቁጥር ነው። በጣም ፊት ሆኖ ወደ ላይን አፕ ሲመጣ ከቴሌመንስ ነው ሊሰለፍ የሚችለው። ማይኖ ቤንች ሊሆን ነው፣ ሌላ ህመም ነው። ማይኖ 68 ደቂቃ ቤንች አድርጎ ካሪክ 2 ዓመት አምና እንዲፈርም እኮ ያደረገው ምሰሶ ማይኖ ነበር። የካሪንግተኑ ድንቁ ታለንት። ይህን ተጫዋች በዚህ ስኳድ ውስጥ ወንበር ላይ ማየት ሞት ነው ለኔ። ያምናውም ኮከብ እሱ ነበረ። በ4 ወር የዩናይትድ 17 ጨዋታዎች ፊት ነበረ፣ አላሰለፈውም። እርሱ ከገባ በኋላ ነው ዩናይትድ ትንሽ ወደ ኦን ታርጌት ሙከራዎች የመጣው። መሀል ሜዳውም ቅርጽ የያዘው ሳንቶስን ከቴሌመንስ አስቀድመው። አሁን ባሌባ ቴሌመንስ ሊሆኑ ነው። በ4-2-3-1 አሰላለፍ ራሱን የቻለ ሌላ መደራረብ አለ ማለት ነው የምታመጣቸው ተጫዋቾች። ዋናው የታመመው ባክፎሩ ላይ ግን ዩናይትድ ምንም የለም። የሆነ ሰዓት ላይ ከሃል ጋር ስሙ ተያያዘ፣ ኒውካስል ፈጽሞ አለ። ከዛ በኋላ በቃ ዩናይትድ ስለ ባክፎሩ አያስብም። የአርሰናልን ባክፎር ነው እንደያዘው ያስብልሃል። ሳሊባ፣ ማጋሊሽ፣ ነኮንሳ፣ ማስኬራ፣ ቤን ዋይት፣ ቲምበር፣ ካላፊዮሪ፣ ሄንካፔ ያሉበት እንደፈለክ የምታጫውታቸው የጀገኑ እርሱን ነው እንደያዘው ይልሃል። ወረቀቱን ስትገልጥ ግን እነ ማጓየር ነው የሚመጡት። ኮሜዲው ዮሮ ነው ያለው፣ ዴሊት ነው ያለው፣ በየ3 ወሩ የሚጎዳው ሊሳንድሮ ማርቲኔዝ ነው ያለው፣ 6 ወር የሚተኛው ዴሊት ነው ያለው። ገና ብዙ መታገዝ ያለበት ከአርሰናል የመጣው ከአካዳሚ ሄቨን ነው። በዩናይትድ ተከላካይ መስመር ላይ ከጎሉ ፊት ለፊት ወደ ሰማይ የሚሰቅለውና እንደፈለገ የሚሸወደው ዳሎ ነው ያለው ወይ ማዝራዊ ነው ያለው፣ መሻሻል የሌላቸው እና 13 ዓመት የቆየው ሉክሾው ነው ያለው። ዋንጫውም ሉክሾውም እኮ አብረው ነው የራቁት ከዩናይትድ ከፈርጉሰን በኋላ። የዩናይትድ ግዢን ስትመለከት ታኒያ ቶምሰን የሚባል ተጫዋች የ18 ዓመት እንግሊዛዊ ከቶተናም ዊንገር ነው ፍቅር። ካርል ዳርዎል የባካፕ ነው ለግብ ጠባቂነት። ሳንቶስ፣ ቴሌመንስ እና ባሌባ ነው የመጡት። ግን የካሪክ ባህሪስ አሁን እነ ሮይኪን የሚያነሱት አንዳንዴ ገልብጠን እንየው። ምቀኝነቱ እንዳለ ሆኖ ገልብጠን እንየው። ወደ ቴብሉ ይሄ ቦርዱን ፑሽ አድርጎ ባክፎር ያስፈልገኛል። ልክ ከአመቱ አፈጻጸም በኋላ ካርቴታ የተሻለ እኮ አፈጻጸም አሳይቷል። በነበረበት 4 ወር ባክፎር ያስፈልገኛል፣ ራይት ባክ፣ ሌፍት ባክ፣ ሴንተር ባክ ያስፈልገኛል የሚል ይሄ ጸንቶ ብናምን ፑሽ አድርጎ የመጣ አሰልጣኝ አይደለም። ካየው በዝምታ የሚሰራ ነው። ካሪክ አይሆንም ይላሉ እነ ኪን። በጣም ጭቅጭቅ አድርገው አይደል እነ ጋሪ ኔቭል አብረው ተጫውተዋል። ምቀኝነታቸው እንዳለ ሆኖ ጥሩ አሰልጣኝ ነው፣ ሃምብል ነው። ግን ራሱን የሚያስበላ አሰልጣኝ ሆኖ ለእኔ የመጣ ይመስለኛል። አንዳንዴ ለመሰለ ቦርዱን ማስገደድ ወደ ሚዲያው ነገሩን እንኳን ማምጣት አልቻለም። ጆዜ ቢሆኑ በፍጹም ይህንን አያረጉ። ምን መሰለህ አንዱ ችግሩ የሚሆነው ካሪክ ይሄ ትልቅ እድል ነው ለካሪክ። በጣም ብድግ ብሎ እኮ ነው ግን ራሱን ከታች ካለ ክለብ ካልታገዘ ራሱን ያስበላል። ስለዚህ እድሉን ማግኘት
ለትልቅ ነገር ልትቆጥር ይችላል። ስታብሊሽ አረገ ማናጀር አይደለም። ስለዚህ ቀጥታ መጋፈጥ ሊከብድህ ይችላል። ግን ቅድም ካልከው የሚያስማማኝ ነገር በ2-3 ወር ውስጥ እንትንን ሊያሳጣ ይችላል። ያስበላል፣ ስራ ሊያሳጣ ይችላል። አሁን ማንቸስተር በእርግጥ እሱ ያለ ችግር አይደለም፣ የራይት ባክ ሌፍት ባክ ችግር። እሱ ደግሞ ማሻሻል አለበት። ለረጅም ጊዜ ያለ ችግር። አዲስ አሰልጣኝ ነው፣ 2 ዓመት ተሰጥቶታል። አሁን ማንቸስተር ብዙ ጊዜ አሁን በወዳጅነት ጨዋታዎችም በሃል ሲቲውም ጨዋታ ላይ በተለይ በሚላኑም ጨዋታ ላይ በጣም ብዙ አስተያየት የተሰጠበት ጨዋታ ምሱ ስለሆነ አንዳንዴ ዲፌንሶቹ ላይ የማትፈርደው ዲፌንሶቹን እኮ የሴንተር ባኮቹን ለሁለት ታገኛቸዋለህ። አንዱን ተጫዋች በሁለት አጥቂዎች ያገኙታል ዩናይትድ። ምክንያቱም ሌፍት ባኮቹ ሄዱና አይመጡም። ሺፍት አድርጎ ደግሞ የሚከላከል ሚድፊልደር የለም። ስፔሶቹ አይሸፈኑም። የራይት ባክ ሌፍት ባክ የለም፣ መስመሮቹ አይሸፈኑም። እና የሆነ ከበፊት ጀምሮ ስለ ማንቸስተር ዲፌንስ ትንታኔ ሲሰራ በአብዛኛው ትልቁ ችግር ተደርጎ ይነሳል። ዘንዶም ፕራዮሪቲ ያለማግኘቱ በርካቶችን አስገርሟቸዋል። ስቲል ሴፕቴምበር እንዳለ ግን ኒውካስል ታርጌት የሆኑት ኒውካስል ሃልና ሉዊስ ስኬሊ ናቸው። አርሰናል ስኬሊን የሚሸጥ አይደለም። ተጫዋቹን ተናግሯል አርቴታ። ኒውካስል ከበቂ በላይ ተጫዋቾችን ሽጧል። ያሉትን ለማቆየት የሚውተረተር ቡድን ነው። እየጠበበ ሲሄድ በቃ ያሉትን ወደ መጠገን ትሄዳለህ። ዋጋ ከከፈልክ በኋላ ጃንዋሪ ላይ ገበያ ብትወጣ ደግሞ ተመልሰ ተጫዋቾችን አታገኝም። እና ማንቸስተር ዩናይትድ በዚህ ደረጃ እንዴት ችግሩ እየታየ ከወዳጅነት ጨዋታዎች ጀምሮ ለምሳሌ የሃል ሲቲው ጨዋታ ላይ የማርኪንግ ችግር አለ። የሴት ፒሶቹ ሲመቱ ኮንሰንትሬሽን ችግር አለ። የፊዚካል ባትሎችን ማሸነፍ አሁን ፕሪሚየር ሊግ ላይ ተከላካዮች ብዙ ጊዜ የፊዚካል ባትል ያጋጥማል። በአየርም በመሬት ሄድ ቱ ሄድ። አርሰናል በተቃራኒ ክልል ላይ እንዴት ነው የሚፋለም? ያን ኦርጋናይዜሽን ሰከንድ ቦሎችን ማሸነፍ ፕሪሚየር ሊግም ከተከታተልክ እንዲህ አይነት ጉዳዮች ዲፌንሱ ላይ ኢምፖርታንት ናቸው። ዩናይትድ በብዙ መመዘኛዎቹ ነገሮች ላይ ነጥብ ድሮፕ እያደረገ ነው እና እንዴት አይስተካከልም የሚለው ጥያቄ ተገቢ ይመስለኛል። ግን ፍቅር እኔ አንድ ደቂቃ የመጨረሻ እዚህ ሀሳብ ላይ በጣም ጥሩ አሰልጣኙን ወደፊት መተ በኬሪየር እኮ ዩናይትድ የሰጠህን እድል አታገኝም። አሁን ካሪክ ያገኘው ለዚህ ነው እነ ኪኖን በጣም የሚንጫጩት እኮ። ግን አዘር ሳይድ ስታስበው ካሪክ በጣም በኬሪየሩም ሃምብል ነው። ካየው ድምፁ ብዙ የሚሰማ አይደለም፣ ፌስ የሚያደርግ አይደለም። አሁን ግን ለራሱ የስልጠና ኬሪየር ሲል ጥሩ አሰልጣኝ ነው፣ እርግት ያለ ነው። እንዴት በዚህ ባክአፕ በዚህ ባክፎርብ እና በባክአፑ እንዳለ ሆስፒታል ክሊኒክ የሚውሉ አመቱ ሙሉ አንድ ሲዝን ተግባብተው የማያገለግሉትን ይዘህ እንደው የክረምቱ እቅድን ስታቀርብ ለቀጣይ ዓመት እኮ ጥሩ አፈጻጸም ይዛል፣ 2 ዓመት ፈርመሃል። ይህንን ባክፎር አሻሽሉልኝ ብለህ ገበያው ላይ ያሉ ተጫዋቾችን እነ ኮንሳን ጨምሮ ተናንቀሳት ገዛ አምልጠውህ አሁን 3-4-5 ቀን ሲቀረው ገበያው ላይ የምታደርገውም ነገር አይኖርም። ገበያው ላይም ሪሶርስ የለም። ነገ ከነገ ወዲያ ግን የህል ሲቲ ጨዋታ እኮ ምልክት ነው። 2 የተሻማ ኳስ ጎል ሆነ። ማጓየር እኮ ማዝራይን አቅፎ ነው ያየ ነው። ይሄ ሳይሻሻል ካሪክ መጀመሩ ፌስ አለማረጉ ቦርዱንና ይሄ የማይገዛውን የዩናይትድ መስመር እንደገና የባሌባ ግዢ ማይኑን የሚያፈናቅል አይነት ከሆነ በጣም ብዙ ሜስዳፖች ያመጣሉ። ያ ካሪክ ያገኘውን በጣም በህይወቱን ጥሩ እድል እኔ በጣም መወደው ሰው ነው። በጣም ሌጀንድ ነው ፍቅር የክለቡ ግን እድሉን ይሄ አምና የጀመረውን ፕሮሰስ የበለጠ የሚያበላሽ እንዳይሆን ትልቁ ስጋት አለኝ። ፈተና ነው የዩናይትድ ተከላካይ ነገር ከካሪክ ፌስ አለማድረግ ጋር። የተወሰኑ የዝውውር ዜናዎችን እናንሳና ከሰዓታችን አንጻር እናጠናቀ። ፍሬም ቀደም ሲል ማንቸስተርን አንስተናል። ካርሎስ ባሌባን በ70 ሚሊዮን ፓውንድ አካባቢ አጠናቋል። እንግዲህ የዚህ ተጫዋች አዲሽን መጨመር በማንቸስተር ሚድፊልድ ላይ ትልቅ ነገር ያሻሽላል የሚሉ ኤክስፔክቴሽኖች አሉ፣ ጥበቃዎች አሉ። ወደፊት እንግዲህ በጨዋታዎች እንመለከተዋለን። ማንቸስተር ሲቲ ለረጅም ወራት ሲወራ የነበረውን የአዩብ ቦዋዲን ዝውውር አጠናቋል። ይሄ ሞሮኮዊ የሊል ክለብ ተጫዋች በዓለም ዋንጫው ላይ በተለይ ሞሮኮ ከብራዚል ባደረገችው ጨዋታ እጅግ አነጋጋሪ ፐርፎርማንስ አሳይቶ ነበር። 86 ሚሊዮን ፓውንድ አካባቢ ወጥቶበታል። ሲቲ በነገራችን ላይ በጣም የተጠና ትርፍ ያተረፈ ክለብ ነው። በዚህ የዝውውር ወቅት ላይ ከማርሙሽ ሳቬኒዮ ከሮድሪ በጣም በርካታ ገንዘቦች ገና ቲጃኒ ሬንደር መሄዱ አይቀርም። ሬንደርስ ብዙ ተጫዋቾችን እንደገና ወደ ኒውካስል ደግሞ ማነው ኒኮ ዊሊያምስን ሸጧል እና በጣም ጥሩ ኒኮ ጎንዛሌዝን ሸጧል። እና ማንቸስተር ሲቲ ምናልባት የፈርናንዴዝን ዝውውር ማጠናቀቁ የማይቀር ነው የሚመስለው።
የኤንዞ ፈርናንዴዝን ዝውውር ከቼልሲ። ሊያም ዴላፕ ወደ ኖቲንጋም ፎረስት አቅንቷል ከቼልሲ በ50 ሚሊዮን ፓውንድ የክለቡ ሪካርድ ነው። ኒኮላስ ጃክሰን ወደ አስቶን ቪላ መጥቷል። ኤፍሬም የተጠናቀቀ ነው። ማንቸስተር ሲቲ ደግሞ ለኤንዞ ፈርናንዴዝ የመጨረሻውን 100 ሚሊዮን ፓውንድ የሚደርስ የዝውውር ዋጋ ሊያቀርብ እየተቃረበ ይገኛል። አርሰናል የዩሊያን አልቫሬዝን ጉዳይ ይዟል። ያልተደመደመ ጉዳይ ቢሆንም የማርቲኔሊ መሄድ ደግሞ እርግጥ እየሆነ መጥቷል ማለት ነው። ማርቲኔሊ ወደ አልሂላል በጣም በክብር የሚሸኘው ብራዚላዊ ነው። ፍቅር ከአርቴታ ጋር አላደገም። ሁሌ የምናነሳው ነው። ለእኔ ከዚህ በላይ መሆን ይችል ነበር፣ ግን ተወዳጅ ተጫዋች ነው። ታታሪ ነው። ተወዳጅ ተጫዋች በመሆኑ ነው እንጂ አርሰናል ሌጀንዱን አይደለም የሚያጣው አይደለም። ዋንጫው ከተገኘ በኋላ ሀሳብ ቀየሩ እንጂ ብዙ የአርሰናል ደጋፊዎች መጀመሪያ ከአርሰናል ቢወጣ ላይናፕ ላይ እኮ በነገራችን ላይ ልክ የግራ መስመሩን ተደብቀው ነበር የሚያዩት። ገባ ነበር እኮ የሚሉት። አሁን ብዙ እየየ አያስፈልግም። የአርሰናል ሌጀንዱ አይደለም። ጥሩ ተጫዋች ነው። ወርክሬቱ ጥሩ ነው። ፊኒሽንግ በጣም ፑር። አዎ በዛ ላይ አሲስት አያደርግም። ፈጥሮ ፎሪ ይወጣልሃል። ይሄ የመጀመሪያው ይሄ ክርስቲያኖ እንደመጣ የነበረውን አይተዋል አይደል? ከማን ጋር ሊጫወት ነው ይል ነበር እኮ ቤንዜማን ቪኒሲየስን። በዛው ፎሪ እየወጣበት እኮ ነው። አቀበለኝ ስትል ድሪብል አድርጎ ፎሪ ስለሚወጣ ማርቲኔሊም ይሄ አቀርቅሮ የሚጫወተው ነገር የአርሰናል ደጋፊዎች የሚያነሱ ጥያቄ ነበር። ግን ያው ወደ አልሂላል የሚሸኘው ተጫዋች ይሆናል። ፍቅር ሮድሪ፣ ኬዲቢ፣ በርናንዶ ሲልቫን ሉዝ አድርገህ አሁን የምትተካቸው ቡዋዲ፣ ኤሌት አንደርሰን፣ ኤንዞ ከ300 ሚሊዮን ዩሮ በላይ ያወጣሉ። ኤንዞ ከተሳካ ሲቲ በአለፈው ጨዋታ ማሬስካ በጣም ዌልካም አቀባበል ተደርጎለት በጣም ከሽንፈት ሲድንና ወደ ማሸነፍ በመጨረሻው ደቂቃዎች በበርንማውት ሲመጣ ጉይ ሴንትራል ሚድፊልድ ነበር። መቼም በጉይ ከቀጠልክ ከባድ ነው አይደለ? ለዚህ ነው ኤንዞ ላይ በጣም ፎከስ ያደረገው እንጂ ጉይ ጥሩ ፐርፎርማንስ አሳይቷል በዛች 90 ደቂቃ። ሴንተር ባኩ የመሃል ተጫዋች ሆኖ ማለት ነው። የሮድሪ ኬዲቢ፣ በርናንዶ ሲልቫ ቦታ ላይ ግን ሲቲ ኦማር ማርሙሽን ጨምሮ ያጣቸውን ሳቪን የመሳሰሉ ተጫዋቾችን የመተካት ግዴታ አለበት እንጂ በጣም ጥሩ ትርፋማ የሆነ እንቅስቃሴ አካሂዷል። የመጨረሻው ሌተስት ዜና ሊቨርፑል ከፒኤስጂ ጋር ስምምነት ላይ ደርሷል። 120 ሚሊዮን ፓውንድ የዝውውር ዋጋ ሆኗል። ይህም የሚጠናቀቅ ዝውውር ውስጥ ተካቷል። ዲዮንግ ታስታውሳለህ አይደለ? የአሎንሶ ደረት ላይ በኩንጉፉ ሲቆም 2010 አሁን የፖርቹጋል እግር ኳስ ፌዴሬሽን ላይ በትልቅ ሚና እየሰራ ይገኛልና ዣቪን ቀጠረና ሲጠየቅ ያው ከጋርዲዮላና ከአርነ ስሎት ቀጥሎ ነው ዣቪን ያሰብነው አለ። ዣቪ ሲጠየቅ መጥፎ አይደለም ከጋርዲዮላና ስሎት ቀጥዬ መታጨቴ አለ። እውነቱን ነው አይደል? ሆላንድ ለእኔ ግን ከስሎት ይቀድማል። ዣቪ በምን በተጫዋችነት ከሆነ ከሁለቱም በአሰልጣኝነት ምን አደረጉ እሳቸው? ሁለት ነው እኮ ዋንጫ የበሉት። ዣቪ እኮ እነ ላሚን ያማልን ይዞ እኮ ፍቅር ላሊጋ ላይ እኮ እግዚአብሔርን በባርሴሎና በነገራችን ላይ እኮ ፍሊክስ እኮ ያዙት ቡድን እሱ ባርሴሎናን ሲይዝ የባርሴሎና የመጨረሻው ፈተና ነበር። ከመቃብር ነው ባርሴሎና ነው ከወጣው። እንዲህ ከመቃብር አፈር ልሶ የነበረ ቡድንን በፋይናንስ እነ ላሚን ያማልና የላማሲያ ኮከቦችን ፍቅር ደፍሮ እኮ ላይናፕ ላይ አስገብቶ በ15 ዓመታቸው ላሊጋን ያሸነፈ ጀግና ነው። ከስሎት ጋር እንዴት ይነጻጸራል? ስሎት ጥሩ አሰልጣኝ ናቸው። መላጣው። ለማንኛውም ጣቢያችን ብስራት ኤፍኤም 101.1 እናንተን እያዝናና እስከ እኩለ ሌሊት 6 ሰዓት ይቀጥላል። ፍቅር ይልቃል ዩቲዩብ ቻናል፣ ኤፍሬም የማን ኦፊሻል ዩቲዩብ ቻናል እና አጠቃላይ ሶሻል ሚዲያ ፕላትፎርሞቻችንን ላይክ፣ ሼር፣ ሰብስክራይብ እና ፎሎ ካደረጋችሁ ሁልጊዜም ትሪቡን ስፖርት ከሬዲዮ ስርጭታችን ጎን ለጎን በሶሻል ሚዲያ ፕላትፎርሞቻችን ላይ አለን።